The United States and Iran have reportedly received the framework of a plan to end hostilities, a day after President Donald Trump threatened to rain hell on Tehran if it did not make a deal. ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ቅኝታችን ነው ተጀመረ። እንደተለመደው አቤት ጉዳዮችን አስቀድመን እናስተዋውቃችሁ። ኢራን በነገሎት ይፈጸማል የተባለው የፕሬዝዳንት ዶናልድ ትራምፕ የገሃነም ድብደባ የከፋ አጸፋ ምላሽ እንደምትወስድ ይፋ አድርጋለች። ሀገሪቷ ለአሜሪካው ፕሬዝዳንት የኃይል ማመንጫና ሌሎች መሰረተ ልማቶች የድምሰሳ ኦፕሬሽን እንሰጣለን ያሉት አጸፋ ምላሽ ምን ሊሆን ይችላል? ዝርዝሩን በቅኝታችን እንመለከታለን። ከዚህ ውጪ ኢራን የዓለማችንን ወሳኙን የመርከቦች መመላለሻ ሰርጥ ወይንም ወሽመጥ ሆርሙዝን በበላይነት ከተቆጣጠረች ወይንም ካገደች በኋላ በቢሊዮኖች የሚቆጠር ቀረጥ እየሰበሰበችበት ነው ተብሏል። ወሳኙ መተላለፊያ የዘጋችው ሀገር ከዚህ ሰርጥ እየሰበሰበችው የሚገኘው ረብጣ ዶላር ምን ያክል ነው የሚለውን ጉዳይ የምናገራችሁ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። በጸያፍ ቃላት በታጀበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ በዚህ ጭንቅ ሰዓት ውሎ አደራቸውን ጥልቅ ዋሻ ውስጥ ያደረጉት የኢራን ሹማምንት የደነገጡ አይመስሉም። ትራምፕ በኢራን የሚገኙ የኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጠራጠቢያዎች እንደሚጋዩ ይፋ ያደረጉት ማስጠንቀቂያ ሊፈጸም ሰዓታት ብቻ ቀርተውታል። ፕሬዝዳንቱ ይህንን ጥቃት እንፈጽማለን ያሉት በ24 ሰዓታት ውስጥ የሆርሙዝ ሰርጥ የማይከፈት ከሆነ ነው። ኢራን በአሜሪካና በእስራኤል ጥምረት የተፈጸመባት ጦርነት ከኒክለር ወደ መንግስት ግልበጣ፣ ከአገዛዝ ለውጥ ወደ ሆርሙዝ ሰርጥን ክፈቱ አልከፍትም ወደሚል ጭቅጭቅ እያቀለለች መጥታለች። ይባስ ብሎም ጦርነቱን በራሷ ፍላጎትና ዕቅድ መዘወር እንደጀመረች መረጃዎች ያሳያሉ። የዓለማችን 20% የነዳጅ ምርት የሚተላለፍበትን የሆርሙዝ ሰርጥ እንደ ጦርነት ስልት ተጠቅማ ዓለምን እያሽመደመደችው ትገኛለች። ነዳጅ በመሸጥ የሚተዳደሩትን ጎረቤት ሀገራት ወይንም የአረብ ሀገራትና ከገልፉ የነዳጅ ምርት በመግዛት ጥገኛ የሆኑ ታዳጊ ኢኮኖሚ ሀገራትን የጦርነቱ አካል እስኪሆኑ ድረስ ምጣኔ ሀብታቸውን አሽመድምደዋለች። እነዚህ ሀገራት በጂኦግራፊ ከኢራን እጅግ ራቁ ቢሆንም ከፈርስ ባሕረ ሰላጤ ስንዝር ብቻ የሚረቁ ያክል በሚሰማ መልኩ በዚህ ጦርነት ግንባር ቀደም ገፈት ቀማሽ እንደሆኑ እንዳስገደደቻቸው መረጃዎች ያሳያሉ። አሜሪካ የዓለም ነዳጅ ዋጋ ታይቶ በማይታወቅ መልኩ እንዲጨምር ምክንያት የሆነውን የኢራን ሆርሙዝ ሰርጥን የመዝጋት ስትራቴጂ ለማበላሸት ወይንም ለማኮላሸት የአውሮፓ ሀገራት እንዲተባበሯት በተጠይቅም ወታደሩን ወደ አረብ ፔኒንሱላ ለመላክ የሚደፍር የአውሮፓ መሬት አጥቷል። ፈቃደኛ ሆነም የለም። በዚህ የጦርነቱ ዓላማና ግብ ተበሳጭቷል የሚባሉት ትራምፕ የኢራንን መሰረተ ልማት ለማውደም ተጨማሪ የ4 ሰዓት ዕድሜ ሰጥተዋል። ይህ የማይሆን ከሆነ ኢራን እጅግ መጠነ ሰፊ ውድመት ይከተልባታል ብለዋል። ይህ የነጩ ቤተ መንግስት አስፈሪ የጥፋት ደወል ግን ኢራንን ያስደነገጠ አይመስልም። ጭራሽ የከፋ መልስ ምት እንሰጣለን ሲሉ የሀገሪቱ ሹማምንት ይፋ አድርገዋል። የአሜሪካው ፕሬዝዳንት እንደዛቱት በኢራን ያለ መሰረተ ልማቶች ላይ ጥቃት የሚፈጸም ከሆነ የማያዳግምና ሁሉን አቀፍ ምላሽ እንደምትሰጥ ነው ኢራን ያስጠነቀቀችው። ትራምፕ በኢራን ላይ ጥቃት ለመፈጸም ነገን በቀነ ገደብነት ካስቀመጡ በኋላ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከፈረንሳይ አቻቸው ጋር ባደረጉት ውይይት በሀገራቸው ሲቪል ተቋማት ላይ ጥቃት ከደረሰ ምላሻቸው ከባድ እንደሚሆን አስታውቀዋል። አራግቺ ያለ ጥርጥር አሜሪካ ከኢራን እስላማዊ ሪፐብሊክ ጦር ኃይሎች የማያዳግምና ሁሉን አቀፍ ምላሽ ይጠብቃታል ማለት ለፈረንሳይ ውጭ ጉዳይ ሚኒስትር ጆን ኖኤል ባሮት ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር ጨምረውም የአሜሪካ ዛቻ የጦር ወንጀልና የዘር ማጥፋትን ተቀባይነት የሚያደርግ ነው ማለት ነው የወነጀሉት። ከፈረንሳይ ከፍተኛ ባለስልጣን ጋር ስለተደረገው ውይይት በኢራን የውጭ ጉዳይ መስሪያ ቤት በኩል የወጣው ዘገባ ላይ ባሮት በመሰረተ ልማቶች ላይ የሚፈጸም ጥቃት በቀጠና ያለውን ውጥረት የሚያባበስ መሆኑን በመጥቀስ በዲፕሎማሲያዊ መንገድ መፍትሄ እንዲበጅለት ነው ጥያቄ ያቀረቡት። ከዚሁ ጋር በተያያዘ ኢራን ሆርሙዝ ሰርጥን በበላይነት ከተቆጣጠረች በኋላ ቢሊዮን ዶላሮችን ማፈስ ጀምራለች ተብሏል። ወሳኙን መተላለፊያ የዘጋችው ሀገር ከዚህ ሰርጥ እየሰበሰበች የሚገኘው ገንዘብ እጅግ መጠነ ሰፊ ነው ተብሏል። ከሀገሪቱ እስላማዊ ቤታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ባለፉት 24 ሰዓታት ውስጥ በኢራን ፈቃድ 15 መርከቦች ሆርሙዝ ወሽመጥን መሻገራቸውን ዘግበዋል። የዜና ወኪሉ የባህር ትራፊክ እንቅስቃሴው ከጦርነቱ በፊት ከነበረው በ90% ዝቅተኛ መሆኑን ነው ይፋ ያደረገው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺን ጨምሮ አንዳንድ የኢራን ባለስልጣናት ወሳኙ የመርከቦች መተላለፊያ እንዳልተዘጋ በተደጋጋሚ የተናገሩ ሲሆን ሆኖም ለጠላት ሀገራት የተዘጋ ነው ሲሉ ይፋ አድርገዋል። ለአመታት ያክል ኢራን ከጣለቻቸው ገደቦች ኢራቅ ነጻ ስለመሆኗ በትናንትናው ዕለት አስታውቃ ነበር። ይህ በእንዲህ እንዳለ የኢራን ባለስልጣናትና ህግ አውጪዎች ወሽመጡን የሚጠቀሙ መርከቦች ላይ ታክስ ለመቅረጥ ስለመወጠናቸው ነው መረጃዎች የሚወጡት። አንድ የኢራን ፕሬዝዳንት ቢሮ ረዳት የሆኑ ሰው የሆርሙዝ ወሽመጥ በጦርነቱ ለደረሰው ጉዳት ካሳ የሚውል ቀረጥ ሲከፈል በድጋሚ ይከፈታል ብለዋል። መረጃዎች እንደሚያሳዩት ኢራን በሆርሙዝ ሰርጥ ባስቀመጠችው ቀረጥ ቢሊዮን ዶላሮችን እያፈሰች ትገኛለች። እስካሁን ባለው መረጃ ነዳጅ የጫኑ መርከቦች በሆርሙዝ ነጻ ሆነው እንዲያልፉ $2 ሚሊዮን ለኢራን መክፈል ይጠበቅባቸዋል። ይህ ቀልድ ወይንም ተራ መረጃ አይደለም። አንድ ነዳጅ የጫነ መርከብ በሆርሙዝ ሰርጥ በኩል ለማለፍ $2 ሚሊዮን ለኢራን መክፈል ግዴታ ሆኗል። ኢራንም መርከቦች በወሳኙ ወሽመጥ ለማለፍ የተቀመጠባቸውን ቤዛ መክፈል እንደሚችሉ ስላረጋገጠች ቀረጡን ቀጥላበታለች። አዲስና አትራፊ የገቢ ምንጭም ሆኖላታል ነው የተባለው። አሜሪካ በዚህ ጦርነት በየቀኑ ከ800 እስከ $1 ቢሊዮን እየገፈገፈች እንደምትገኝ መረጃዎች ያሳያሉ።
ኢራን ደግሞ ሆርሙዝን ዘግታ ከአንድ መርከብ ብቻ $2 ሚሊዮን እያፈሰች ትገኛለች። ይህ ጂኦግራፊን እንደ ጦር መሳሪያ መጠቀም ብቻ ሳይሆን ከጦርነቱ አትርፎ የመውጣት የኢኮኖሚ ጥበብ እንደሆነም እየተዘገበ ይገኛል። አንድ ዘመናዊ የነዳጅ በርሜል የሚሸከም ኮንቴነር 1 ሚሊዮን በርሜል የመሸከም አቅም አለው። ይህ ሲመነዘር $2 ሚሊዮን ነው። ሆኖም ይህንን ውድ ማዕድን በአንገብጋቢነት ለማግኘት ለሚሻ አካል በአንድ መርከብ ብቻ ለኢራን $2 ሚሊዮን መክፈል እጅግ ቀላል ነው ተብሏል። ለዚህ ደግሞ መነሻ ምክንያት አለው። ለአብነት ያክል የዜና ምንጫችን CNN እንደዘገበው ከጦርነቱ በፊት ከ100 እስከ 150 ነዳጅ የጫኑ መርከቦች በየቀኑ በሆርሙዝ ሰርጥ በኩል ያልፉ ነበር። ይህ በዓመት ከተሰላ 30,000 መርከቦች በዚህ ወሳኝ ዓለማችን የመርከቦች መተላለፊያ ወሽመጥ በኩል ይተላለፋሉ ማለት ነው። እናም በዚህ መሰረት ኢራን በዓመት እስከ $60 ቢሊዮን በሆርሙዝ ሰርጥ በኩል ከሚተላለፉ መርከቦች ታገኛለች ማለት ነው። ይህን መሰረት በማድረግ ተንታኞች እንደሚሉት የኢራን መንግስት ባለስልጣናት አሁን የተገነዘቡት አንድ ነገር ቢኖር ሆርሙዝን በበላይነት መቆጣጠር ወታደራዊ ስትራቴጂ ብቻ ሳይሆን አዋጪ ኢኮኖሚያዊ ጥቅምም ያለው ጭምር መሆኑ ነው። እናም የፈለገው አይነት የአሜሪካና የእስራኤል ድብደባ ቢደራረብ ይህንን ጥቅም አሳልፎ ሊሰጡ የሚችሉበት እድል አለ ተብሎም አይጠበቅም ተብሏል። በዚህ መሰረት ኢራን ይህ ጦርነት እንዲያበቃ ካስቀመጠችው ባለ 5 ነጥብ ያለው ሰነድ አንዱ ኢራን በሆርሙዝ ሰርጥ ያላትን ሉዓላዊነት እንዲከበር የሚል ነው። ኢራን ይህንን የሰላም ቅድመ ሁኔታ ተፈጥሯዊና ህጋዊ መብት ስትል ሰይመዋለች። ይህ ሰነድ አሜሪካ በጦርነቱ ለኢራን ላስቀመጠችው ባለ 15 ነጥብ የሰላም እቅድ ምላሽ የሆነ ነው ተብሏል። ነገር ግን አንድ ቁልፍ ጉዳይ አለ። ማን ሆርሙዝ ሰርጥ ላይ ኢራን በበላይነት እንድታዘበት ይስማማል፣ ፈቃድስ ይሰጣል የሚለው ነው። የዚህ ዋነኛ ምክንያት ደግሞ ሆርሙዝ ለኢራን ቅርብ የሆነ መተላለፊያ እንጂ በብቸኝነት የተሰጣት አይደለም። ሆርሙዝ ዓለም አቀፍ የውሃ አካል ነውና አሜሪካም ፈጽሞ በዚህ ጉዳይ የምትስማማ አይመስልም ተብሏል። ኢራንም በዚህ ዓላማ ሙጭጭ የምትልም ትመስላለች። አሜሪካ በዚህ ጦርነት ኢራን ጋር ስምምነት የማትፈጽም ከሆነ ኢራን በሆርሙዝ የሉዓላዊነት ጉዳይ ላይ ጥያቄ ማንሳቷ አይቀርም ነው የተባለው። ለዚህ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ያስቀመጡት የጊዜ ገደብ በሆርሙዝ ወሽመጥ መከፈት ላይ የተመሰረተ ሲሆን እስከ ነገ ማክሰኞ ድረስ ኢራን የባህር መስመሩን ካልከፈተች ከባድ ውድመት እንደሚጠብቃት ያስጠነቀቁት። ነገር ግን ኢራኖች ለፕሬዝዳንት ትራምፕ ማስጠንቀቂያ ዝግጁ ስለመሆናቸው ደጋግመው እየገለጹ ይገኛሉ። ለአብነት ያክል ከጥቂት ሰዓታት በፊት በወጡ መረጃዎች መሰረት ኢራን ለጊዜ ተኩስ አቁም ስምምነት ስትል የሆርሙዝ ሰርጥ ለመክፈት ፈቃደኛ እንዳልሆነች አንድ የሀገሪቱ ባለስልጣናት ለሮይተርስ የዜና ወኪል መናገራቸው ነው። ሀገሪቷ አሜሪካ ዘላቂ ለሆነ የተኩስ አቁም ዝግጁ አይደለችም የሚል እምነት አላት ያለ ሲሆን ለጊዜያዊ ተኩስ አቁም ደግሞ ሆርሙዝን አትከፍትም ባይነች። ኢራን ከፓኪስታን በኩል የቀረበላትን የተኩስ አቁም የሰላም ጥያቄ እየገመገመችው እንደሆነ የተረጋገጠ ቢሆንም በዚህ ላይ በአስቸኳይ ውሳኔ እንድትሰጥ የሚያደርግ ጫና ወይንም የጊዜ ገደብ እንደማትቀበል ግን ይፋ አድርጋለች። በፍጥነትም ድርድሮች ተደርገው ጊዜያዊ ተኩስ አቁም ላይ እንዲደረስም ጥረቶች እየተደረጉ ይገኛሉ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እስኪከፈት ግን ቀነ ገደብ ያስቀመጡት እስከ ነገ ድረስ ብቻ በሆኑ ጦርነቱ ሊባባስ እንደሚችል የዓለማችን የነዳጅ ዋጋም አሁን ካለበት በይበልጥ ሊጨምር እንደሚችል በርካቶች ስጋታቸውን እያንጸባረቁ ይገኛሉ። ከዚህ ባለፈ ኢራን በቀይ ባህር አቅራቢያ የሚገኘውን የባብ ኤል መንደብ ሰርጥ እንዲዘጋ ልታደርግ እንደምትችል ይዛተች ነው። ይህ የሀገሪቱ ዛቻ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ መልእክት ካስተላለፉ በኋላ ነው። ትራምፕ በነገው ዕለት በኢራን የዓለም ምንጮችና ድልድዮች ላይ ጥቃት እንደሚሰነዘር ፍንጭ ከሰጡ በኋላ ኢራን የዘጋቸውን የሆርሙዝ ሰርጥን እንድትከፍት በከባድ የቃል ማስጠንቀቂያ የተላለፈ እጅግ አነጋጋሪው የአሜሪካው ፕሬዝዳንት መልእክት ነበረ። ትራምፕ ስድብ ጭምር በቀላቀለና ለሀገሪቱ መሪዎች ባስተላለፉት መልእክታቸው ገሃነም ውስጥ ነው የምትኖሩት፣ ብቻ ተመልከቱ ብለዋቸዋል። ለአላህ ምስጋና ይሁን በሚል ያልተለመደ አገላለጽም በመልእክታቸው መጨረሻ ተጠቅመው ነበረ። ይህ የትራምፕ መልእክት ከሰራጨ በኋላ ኢራን ከፍተኛ ዛቻ ሰንዝራለች። እስቲ እናንተ ጥቃቱን ሞክሩ፣ አይደለም ሆርሙዝ ሊከፈት የባብ ኤል መንደብ ሰርጥም ሊዘጋ ይችላል ባይነች። ሀገሪቷ በቀይ ባህርና በአፍሪካ መካከል የሚገኘውን ወሳኙን የንግድ መስመር ባብ ኤል መንደብን እንዲዘጋ እንደምታደርግ አመላክታለች። የኢራን አዲሱ ጠቅላይ መሪ ሙጅተባ ካሜኒ አማካሪ የሆኑት አሊ አክባር ቪላይቲ አሜሪካ የሞኝነት ስህተቷን የምትደግም ከሆነ የዓለም ንግድና የኤነርጂ ፍሰት በአንድ እርምጃ ሊቋረጥ ይችላል ሲሉ ነው ያስጠነቀቁት። ኢራን የምትደግፋቸው የየመን ሁቲዎች ባሉበት የባብ ኤል መንደብ ሰርጥ ላይ የሆርሙዝን አይነት ተመሳሳይ እርምጃ ለመውሰድም አስባለች ነው የተባለው። ሀገሪቷ ምንም እንኳን ከባብ ኤል መንደብ ጋር ድንበር ባይኖራትም በየመን ያሉትንና የባህር መስመሩን የሚቆጣጠሩትን የሁቲ አማጽንን እንደምትጠቀም ነው የሚጠበቀው። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።